ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ የዕለቱን ዋና ዋና ያልናቸውን ዜናዎቻችንን ይዘንላችሁ ቀርበናል እስከ ፍጻሜያችን ድረስ አብራችሁን ቆዩ በቅድሚያ ጎህ ብሮድካስቲንግ ሰርቪስ 3ኛ ዓመቱን የመስረታ በዓሉን በማስመልከት የልዩ ምስጋናና የሽኝት ፕሮግራም በትናንትናው ዕለት አዘጋጅቷል። በፕሮግራሙ ላይም የፊት አውራሪ ሀብተ ጊዮርጊስ የልጅ ልጅ የሆኑት ወይዘሮ ተስፋነሽ ደገፉና ጥሪ የተደረገላቸው እንግዶች ተገኝተዋል። በፕሮግራሙ ላይም የመክፈቻ ንግግር ያደረጉት የጎህ ቴሌቪዥን መስራችና ዋና ስራ አስፈጻሚ በሚዲያ ስማቸው የሚዲያው ድሮን የሰላም አምባሳደር የሆኑት ኮርዳውት ጌታሁን ጎህ ቴሌቪዥን ለመድረስ ብዙ ውጣ ውረዶችን እንዳሳለፈና በቁጥር ይሄን ያክል ነው ብሎ ማስቀመጥ እንደማይቻል ተናግረዋል። እነዛ ያለፉ ግዚያቶች በጣም የመከራ ግዚያቶች ከህይወት በኋላ ሌላ አዲስ ህይወት ያሳለፍኩ ያለበት ጊዜ ነው። ዳኜ ቅድም የተናገረው ነገር እዚህ ጋር ያመሳስላል። ምንድነው እዚህ አንድ ሰው አለ በመሃላችን በጣም የሚገርማችሁ ነገር በሞትና በህይወት ውስጥ በነበርኩበት ሰዓት ላይ ታሪኩን ለመጀመር ከባድ ነው። አልጀምረውም ዝግቤ ብቻ ግን እንደ ባለ ውለታ የኔን መጨረሻ የኔን መጨመሪያ የኔን መኖር መሞት መናገር መመስከር የሚችል አንድ ታላቅ ሰው አለና ለዛ ሰው ደግሞ በዛ መከራ ስቃይ ውስጥ አብሮኝ ላሳለፍኩት ህይወቴ ከኔ ለመታደግ አንዱን ዋጋ የከፈለ ኢንስፔክተር አዳነ እዚህ ያለና ሞቃለች ብቻባርጉለት አዳነ ኮርዳውት ጌታሁን ጎህ ቴሌቪዥን በቻሉት መጠንና አቅም እንዲሁም በሐሳብ ላገዙና ለደገፉ ግለሰቦች እንዲሁም ለተቋሙ ሰራተኞች የእውቅናና ሽልማት አበርክተውላቸዋል። እንግዲህ ለዚህ ታላቅ ቀን ለዚህ ላበቃን ወይዘሮ ፍሬዎት አንድ ጊዜ ወክለሽልን የምስጋና ሰልፍ ስጭልን ወደዚህ ትብጭልን መልካ ወጂ ማህበር ጭምር ይሄንን ምስጋና ወረቀት አቀርበናል። ይሄው ላቶ መልካ ሞቅ ያለ ጭብጨባ አድርጉላቸው። ሁለተኛ ብየምለው በታሪክ ባለውለታዬ የህይወቴ መስካሪ ኢንስፔክተር አዳነ ወደዚህ መጥተው ተሰጥቷል። ከዛ አመሰግናለሁ። ሽልማቱን በክብር የሰጡት የሰላም አምባሳደር የሆኑት ሙዝ ገብረ ህይወት ኮርዳዊት ጎህን በመመስረት ትልቅ አስተዋጽኦ ማድረጋቸውን ጠቅሰው ጠንካራ እንዲሁም ለሀገር እድገትና ሰላም የሚተጉ መሆናቸውን ገልጸዋል። ሌላኛው የእውቅናና ሽልማቱን የሰጡት የፊት አውራሪ ሀብተ ጊዮርጊስ ድነግዴ የልጅ ልጅ የሆኑት ወይዘሮ ተስፋነሽ ደገፉ ሲሆኑ ሀብተ ጊዮርጊስ ድነግዴን ሲከታተልና በሀብተ ጊዮርጊስ ድነግዴ ስም ብዙ ነገር ሲያስብ የነበረ አቶ ዳኘ አባመላ ወይም ሀብተ ጊዮርጊስ ድነግዴ የመጀመሪያ የኢትዮጵያ መከላከያ ሚኒስተርና በጣም ጥበበኛና አስተዋይ መሆናቸውን ገልጸዋል። ሀብተ ጊዮርጊስ ድነግዴ ሚኒስትር ከሆኑ ዘንድሮ 118 ዓመት ይሞላቸዋል። የመጀመሪያ የኢትዮጵያ መከላከያ ሚኒስተር ናቸው። የመጀመሪያው ናቸው። ሲቀጥል ሀብተ ጊዮርጊስ ድነግዴ አባመላ አስብ የነበርኩት እኔ ነጋዴ ነኝ። በጣም ጥበበኛ በጣም አስተዋይ በጣም ጎበዝ ናቸውና የሚያረጉት ስራ አስደናቂ ነው። እሳቸውን አባመላ የጦር መሪ ብቻ አይደሉም፣ አባመላ ዳኛ ብቻ አይደሉም፣ አባመላ ሁሉን የሚያውቁ ናቸውና that's why አባመላ የተባሉትና ጥበባቸው ይገርመኛል። ሃይኪዋቸው በጣም ይገደንቀኛል። በዛ ላይ ደግሞ መታየትን የማይፈልጉ ነገር ግን ከአካል ሁሉ መሰብሰቢያ የሆነ የጀርባችን የለም እዚህ ጋር መጋፊያ የሚመስለው የታችኛውንም የላይኛውንም ሁሉንም በደንብ አድርጎ የሚጠብቅ እቺን የምንወዳትን ሀገር ካስተላለፉልን ድንቅ ሰው እሳቸው ናቸውና ስለሳቸው በጣም የሚወዱኛ እንዳባት ሞተዋል። ሰማይ ነው እሳቸውን ይመራው። እሳቸው ብዙ ነገር ነገሩኝ። ጥቂት መጽሐፍ አንዲት መጽሐፍ ነበረች እቺን ያዛታሉ። ያው መጽሐፎችን በሆነ ነገር ተዘራረፉ እንዳያሉና ከሰማው ካየው ከተረዳው ነገር ልንገራችሁ በጥቂቱ። ተራራው ሀብተ ጊዮርጊስ ድነግዴ በጣም የሚደንቁ ናቸው። አባመላ ችሎት ላይ ያሉ እዛ ሲያልፉ እንግዲህ ኬሚስት ናቸው በየምላቸው ምክንያት እሳቸው እየዳኙ እያለ በጊዜው እንደ ቡና ቤት የሚመስል
ሴቶች ጋር አድሮ ሰው እርጎውን ጠጥቶ ምናምን ብሎ አድሮ የበልቶ የጠጣበትን ዝም ብሎ በህግ አምላክ እባክህን ስጠኝ ሲሉ እሳቸው ይሰማሉ። እምቢ ብሎ ዝም ብሎ ይሄዳል። አሁንም በህግ አምላክ ሲል ጸጥ ብሎ ይሄዳል። የሴትየቱ ጩኸት እየጨመረ በሄደ ቁጥር በኢትዮጵያ አምላክ ሲሉት ችሎታቸውን አቁሙልኝ አሉና ያዝልኝ አሉ። ይዘው ገቡ። እሳቸው ማለት የመጨረሻ የችሎት በቃ የመጨረሻው ችሎት ናቸው። ነክስ ከንጉሠ ነገሥቱ ናቸውና አቁሙልኝ እዚህ ጋር አሉ። ኢትዮጵያ ተጠራች። በኢትዮጵያ አምላክ ሲባልም አልቆመም። ይሄ ጉልበተኛ ጠሩትና ምንድነው በኢትዮጵያ አምላክ እየተባልከም አልቆምክምና ከኢትዮጵያ በላይ ምን ሊጠራልህ ፈለግ? ምንድነው በደልሽ ተብሎ እሳቸው ሲጠየቁ ጌታዬ በልቶ ጠጥቶ እኔ ጋር አድሮ እንዲያድርጎ አልከፍለኛል። ምን በላ? እርጎ እንኳን ጠጥቷል። እርጎ ጠጥቷል። አንተስ ሲባል በፍጹም አላየሁም አልቀመስኩም ምናምን አለ። ከዛ አባ መላ ሂዝ ኬሚስት ችግር የለባቸውም እሳቸው ጋር እውቀት። ከዛ በኋላ ካልበላህ ካልጠጣህ በልቁጭ በላሉና የሆነች ቅጠል አኝካት አሉት። ልክ ሲያኝካት አዲስ ፋውንዴሽን የሚመስል የእርጎ እንትን ወጣ። ከዛ በኋላ ያዝልኝ አሉ። ወደ ኋላ አድርጎ አስረው ፈረዱበት።